ዳጣ በክፍል 46 አቢጌል እንግዲህ አርጁንን የድምፅ መቅረጫ ወይ ደግሞ መኪና ውስጥ የሚቀመጥ ድምፅን የሚቀርጽ ማይክ አምጣልኝ ብለው ነበረ። እሱም እንግዲህ አምጥቶላታል ማለት ነው። ከመኪናው አድርጋት ወደ ደሳ ያያትኝ ሁሉንም ድምፅ ሰምታለች። እንግዲህ ከሰላም ጋር እያወሩ የነበሩትን በሙሉ አቶ ደረጀ ሲጠይቃት የነበረን ሁሉ እየሰማች ነበር አቢጌል። ሰላም ውድ ቤተሰቦች እንደምን አላችሁ? ዳጣ በክፍል 48 ይዤላችሁ መጥቻለሁ። እንደምንም ብላ አቢጌል እንግዲህ ከመኪና ያስቀመጠችውን ማይክ ማለትም ድምጻቸውን የቀረጸችበትን አውጥታለች ማለት ነው። እናም እንዴት ነው ማዳመጥ የምችለው ብላ አርጁን እየጠየቀችው ነበረ። ከስልክሽ ውስጥ አስገብተሽ ነው መስማት የምችው ብሏትኝ ሪከርዱን እያዳመጠች ነበር። እንግዲህ ሰላም ስታወራ የነበረው አቶ ደረጀ ስለ ልጇ ነው። አቶ ደረጀም እንዴት ነሽ ሰላም፣ ልጅስ ምን ላይ ሁኔታ ነው? ልጅ ደህና ነው። እና ደግሞ ሴት ነው ወይስ ወንድ ነው? አይ እኔ እንኳን አትንገሩኝ ስላልኳቸው አልነገሩኝም፣ ግን ያው ሴት ብትሆን ደስ ይለኛል እያለች ስታወራላት ደረጃ ሁሉም ነገር ኤቢ እየሰማች ነበር ማለት ነው። አቶ ደረጀም ግን ለምንድነው የልጅና አባት አምጥተሽ የማታስተዋውቂን ሲላትኝ፣ አይ ያው ሲጀመር ሁሉም ሰው እንትን ማለት እያስቸገረኝ ነው። ኤቢ ራሱ እየተጠራጠረች ነው። ኤቢ ደግሞ ምን ብላ ነው የምትጠራጠረው? ማለት በምንድን ነው የምትጠራጠረው? አይ ከዚህ ቤት ካሉ ሰዎች ነው ያረገችው ወይ ከናታን ነው እያለች ነው ጠረጠረኝ። አይ እንደ ኤቢ ምን አይነት ልጅ ናት? እኔ በሰው ላዘን እችላለሁ፣ ግን አንድም ቀን በወለድኳት ልጄ አዝናለሁ ብዬ አስቤ አላውቅም ነበረ። አይ ጋሽ ኤቢ ኮንተን አልጠረጠረችም ማለት አባዬ ነው አላለችኝም፣ ግን ያው የልጅን አባት አስታወቂን እያለች ሁልጊዜ ነው የምትቸከችከኝ እና ደግሞ እናታን ነው የጠረጠረችው። አይ እሱን ተይው እና እኔ እንዳይከፋይ ብለሽ ነው። በአቢጌል ግን በጣም ነው ያዘንኩባት፣ ልቤ በሷ በጣም አዝኗል የሚለውን ሁሉ እንግዲህ እየሰማች ነበር አቢጌል። እናም ስለ ልጅ እንግዲህ አቶ ደረጀ ብዙ ነገር አውርቷል ከሰላምዬ ጋር። እንዲሁም ልጄን የት ነው ያደረካት? ልጄን እኮ የወሰድክብኝ አንተ ነህ። እንዳውም ልጄን ካላመጣ ሁሉንም ነገር ለወይዘሮ ማርታ ነው የምናገረው። ማለት እኔ ከዚህ በላይ ሊጠብቅ አልችልም። ብዙ ጊዜ ጠብቄያለሁ፣ ማለትም ለትዳር ብዬ ለአንተ ብዬ ይህን ሁሉ ጊዜ እየጠበቅኩ ኑር ያለውኝ፣ ግን አንተ ለእኔ እያሰብክልኝ አይደለም። ስለዚህ ሁሉንም ነገር ለወይዘሮ ማርታ ነው የምነግራት ብላ እንግዲህ እንዲህ ሰላም ምን እያልሽ ነው? ማርታ እኮ በጣም ጥሩ ሰው ናት። ደግሞ ይሄ የሚገባት ሰው አይደለችም፣ ልትጠነቀቂላት ይገባል። አይ ጋሽ እኔ ከዚህ በላይ ለሰው ብዬ ራሴ መብራት አልችልም። ማለት ልጅን ማየት ፈልጋለሁ። አንተ በህይወት እያለች እንዳለች ራሱ እያወቅ ልትነግረኝ አልቻልክም። ስለዚህ እኔ የራሴን ውሳኔ ወስኛለሁኝ። ሁሉንም ነገር ለትዬ እነግራታለሁ አንተ ካላሳየ ሄደችን ስትለው እንግዲህ ይህን ሁሉ እያወሩ ይህን ሁሉ አልቀረጸም ማለት ነው። የቀረጸው ልክ አቢጌል እንደዚህ ተጠራጠረች ምናምን ያለችው ምታል እንግዲህ ፈጣሪ አጥቶታል ማለት ነው። አቶ ደረጀን ከወርደት እንጂ አቢጌል ጉድን ሁሉ ሰምተው ነበር ማለት ነው። ሁሉንም ድምጽ ቢቀርጽ ኖሮ ያለው ውሃ በመሀል መታባት ነበርና ውጭ ብላ ነው ገፈታ ድረስ ያስወጣቻት እና ውሃ ደግሞ በጣም ተናደደች እና ሄዳ ማለት ነው የሆነ ውሃ ነገር ይዛ መጣች እና በእጇ በሆነ እቃ ነገር ማለት ነው። ከዛ ምን ሆነች ነው ምን አባሽ ልታደርጊ መጣች ደግሞ ስትላት እንግዲህ ውሃውን ደፍታባት ነው የሄደችው ማለት ነው። በጣም ነው የተናደደችው አቢጌል። እንዴት እንደዚህ የሆነን እያለች ነበር። ሪከርዱ ሙሉ ስላልሆነ እንዴ ከምፈልገው ላይ ነው የተቋረጠው። አርጁ እንዴት እንደዚህ ታደርገኛለህ እያለች እንግዲህ ለአርጁ ደውላ እየተቆጣችው ነበረ። እንዴ እኔ እኮ ብዬሽ ነበረ ብዙም አይቀርጽም ብዬሽ ነበረ። እናም ከስልክሽ ጋር ብታያይዙ ጥሩ ነበረ። ቆይ አርጁን እሰራልሃለሁ፣ እንዴት በእኔ ላይ እንደዚህ ታደርጋለህ? ሲጀመር እኮ እኔ እንደዚህ አልነበረ የፈለኩትኝ፣ የምፈልገውን ነገር ልሰማ ስል ነው የተቋረጠው እያለች ነበረ። ምንም ነገር አልሰማችም። እንግዲህ አቢጌል ያው ትሰማዋለች። የአቶ ደረጀ ሚስጥር ተጋለጠ፣ አቶ ደረጀ አለቀለት ብለን ነበረ። እንግዲህ ጉዱን ፈጣሪ አውጥቶታል ማለት ነው። ዳጣና ናታን አሁን ፍቅራቸው እንደቀጠለ ነው ማለት ነው። ወይዘሮ ማርታም ለአቶ ደረጀ ስለ ናታንና ዳጣ እየነገረችው ነበረ። ናታንና ዳጣ የሆነ ነገር ጀምረዋል። አቢጌል ሳታይ ምንም ነገር አታወራም እና አቢጌል ያለችው ነገር እውነት ነው። እኔ በራሴ በአይኔ በብረቱ አይቻቸዋለሁኝ። እንዴ ናታን ማለት ማርታ ምን አይተሽ ነው ማለት ይህን ያህል ምን አይተሽባቸው ነው ሲላትኝ፣ አይ የማየው ነገር ጥሩ አይደለም። እነሱ እንደዚህ አይነት ነገር አያደርጉም። ሲጀመር ጥሩ ልጆች ናቸው። አይ ጥሩ ልጆች እኮ ከሆነ ጊዜ በኋላ ጸባያቸው ይቀየራል። ስለዚህ የሆነ ነገር ብትላቸው ነው የሚሻለው። ማለት እሱስ ወንድ ነው ምንም አይሆንም፣ እሷ ግን ሴት ስለሆነች ትጎዳለች። በመሀል ልታረግዝ ትችላለች ምናምን እያለች ነበር። አረ ማርቲ ምን ሆነሽ ነው? ሲጀመር እንደዚህ አይነት ነገር ናታን አያደርግም። እኔ ናታንን አውቀዋለሁኝ እና ደግሞ ካለች ችግር የለውም እኔ አዋራዋለሁኝ። ግን አንቺ እንደዛ አይደለም ያስጨነቀሽ፣ ናታን ያቢጌል እንዲሆን አይደል የምትፈልጊው?
እንደዛ ደግሞ ሊሆን አይችልም። እሱማ በምን እድሌ ቢሆን ደስ ይለኝ ነበረ። አቢጌልም በዚህ ጸባዩ ማንም ሰው አያገባትም። ማለትም በዚህ ጸባዩ ከማን ጋር ተስማምታ ትኖራለች? እንደው በቃ ይችን የመሰለች ልጅን ሳታገባ ሳትወልድ ዝም ብላ ልትቀር ነው እያለች እንግዲህ ወይዘሮ ማርታ እያዘነች ነበረ። አቶ ደረጀም እንዴ ናታን ካልወደዳት ምንም ማድረግ አይቻልም ማርቲ፣ ምክንያቱም ወንድ ልጅ ካልወደዳት እሷ ብቻ የምትወደው ከሆነ ትጎዳለች እንጂ እኔም እኮ ናታንና አቢጌል አንድ ላይ በሆኑ አልጠላም ነበረ ያለ ነበር አቶ ደረጀ። ማንኛውም ናታንን አዋራው ላ እንግዲህ እያዋራው ነበር ናታንን። ይኸውልህ ናታን አንተ ገና ነህ፣ ቆይ ሚስት ማግባት አስበህ ታውቃለህ ወይ ያለው መጀመሪያ ማለት ነው። እንዴ ያው ሁሉም በጊዜው ይሆናል ወደፊት አስባለሁ ብሎታል። ነው ያው ገና ወጣት ነህ እና ደግሞ ሚስት ማግባት ደግሞ ትልቅ ኃላፊነት ነው። ሚስትህ 24 ሰዓት ለፍተህ ሰርተህ እንድታመጣ ትፈልጋለች። እዛ ላይ ደግሞ ጊዜም እንድትሰጣት ትፈልጋለች። ትዳር ቀላል ነገር አይደለም እና ይሄንን ሁሉ ነገር ግን እንዴት ይቻላል እያለ ነበረ ናታን ማለት ነው። ከአሁኑ ለመቻል መሞከር አለብህ። ለዛ ነው ገና ነህ እምልህ። እና ደግሞ ትዳር በጣም ከባድ ነገር ነው። ለሚስት ጊዜ መስጠት አለብህ። እና ደግሞ ሴቶች ራሳቸው አጥፍተው ራሱ ሲያለቃቅሱብህ አንተ እንዳጠፋ ሆነ ይቅርታ ትጠይቃለህ፣ ምንም ሳታጠፋ። በትንሽ ነገር ነው የሚያኮርፉትኝ እያለ እንግዲህ አቶ ደረጀ ለናታን ምክር እየሰጠው ነበረ። እና ደግሞ እንደዚህ ያልኩህ በአንተና በዳጣ በተፈጠረው ችግር ነው ማለት በተፈጠረው ነገር ነው ሲለው፣ እንዲህ አባዬ እኔና ዳጣ መሀል ምንም አይነት ነገር የለም። አዎ አምናሃለሁ፣ ግን እርግጠኛ ነህ ሲለው፣ አዎ እርግጠኛ ነኝ፣ ምንም ነገር የለም። በእርግጥ ዳጣ በጣም መልካም ልጅ ናት፣ ጥሩ ልጅ ናት፣ ትመቸኛለች እና በጣም ነው የምንግባባው እንጂ ሌላ ነገር የለም። እኔ አንተን በጣም ነው የማምነው። ለዛ ነው በሴት ልጆች መካከል እማኖረህ። ልክ እንደ አባትህ ታማኝና ጥሩ ሰው ነህ። እናመኛህ ነው ከልጆች መካከል ያስቀመጥኩህ እንጂ ባላም ኖሮ ከሴት ልጆቼ መሀል አላኖርህም ነበረ። ምክንያቱም አሁን ዘመኑ እንደምታየው ከፍቷል እና ጥንቃቄ አድርግ ብሎ ለአቶ ደረጀ እየነገረ ነበር አቶ ደረጀ ለናታን ማለት ነው። ናታንም እሺ አባዬ ግድ የለም አሁንም ያለ አመኔታ ይቀጥል፣ አሁንም እንደ ድሮ ታመኝ ትችላለህ፣ ምንም ነገር አልተፈጠረም ብሎ እንግዲህ አሳምኖታል። ዋሽቶታል ማለት ነው ናታን። እንግዲህ ናታን እና ዳጣ ፍቅር ጀምረዋል፣ ግን ለአቶ ደረጀ እውነቱን አልነገረውም ማለት ነው። ወይዘሮ ማርታ ግን ያው እውነቱን አውቃለች ማለት ምክንያቱም ስላየቻቸው ለአቶ ደረጀ ስነግረው አቶ ደረጀ አላመንም። ምክንያቱም ናታን እንደዚህ አይነት ነገር አያደርግም ብሎ ነው ያላት ማለት ነው። እንደዛ ከሆነ እስኪ እናያለን ያለች ወይዘሮ ማርታ። አሁን አቶ ደረጀ ናታን ሲጠይቀው ምንም ነገር የለም ያለው፣ ምንም ነገር የለም እንደ ራስህ ልታመን ትችላለህ ብሎታል። እንግዲህ አምናለሁ እኔም ብሎ አቶ ደረጀ ልኮታ ማለት ነው። ልክ ከክፍሉ ሲሄድ ማለት ነው ናታን እየዘፈነ ነበር ለዳጣ የሆነ ዘፈን ልቤ ገብታ ምናምን እያለ ማለት ነው እየዘፈንላት ነበር። እሷ የለችም ግን ልክ እሷ ጋር እንዳለ አድርጎ ነው ሲዘፍንላት የነበረው እና ደስ ብሎት እያለ አይ ዳጣዬ እያለ ማለት ነው። ወይዘሮ ማርታ መጣ አስደነገጠችው ማለት ነው። ያው ተቀመጭ እማዬ ምናምን ብሎ እንዴት ነህ ናታንዬ ይሄ ክፍል ተመቸ ወይ? መቼስ ካልተመቸ ይቀየራል። ያው አልጋውንም አንድ አይነት ነው ያደረግነው እንዳትጣሉ ብለን። አረ እማዬ ምን መጣላት ነው እያላት ነበረ። እኔ የምልህ ከዳሬ ጋር አወራ ወይ ስትለው፣ አውርተናል ከአባዬ ጋር። ስለምን አወራችሁ? አይ ስለ ዳጣ ምናምን እንደዚህ አይነት ነገር ጀምራችሁ ነው ብሎ ጠየቀኝ። እኔም እውነቱን ነግሬያለሁ፣ ምንም ነገር የለም ነው ያልኩት ሲል ማለት ነው። አይ ናታንዬ እኛ እንግዲህ ለራሳችሁ ብለን ነው፣ ግን እሱን እንኳን ተው ማለት ነው። አንተና ዳጣ ፍቅር ጀምራችኋል አይነት ነገር ነው ያለችው ማለት ነው ወይዘሮ ማርታ። ወይዘሮ ማርታ እንግዲህ ከዳጣ ወይንም ደግሞ ናታን ከመጎዳታቸው ይልቅ የሳሰባትን ለምን አቤጌል ጋር አልሆኑም ነው የሚለው ነገር ነው። ምክንያቱም እሷ ናታን በጣም ጥሩ ልጅ፣ መልካም ልጅ፣ አስተዋይ ልጅ ስለሆነ የልጇ ባል እንደሆን ትፈልጋለች። ግን ደግሞ ናታን አቤጌልን አይወዳትም ማለት ነው። አቤጌል ደግሞ ሂዳ ወይዘሮ ማርታ ስራ እየሰራች እያለ ማለት ነው። እንዴ እማዬ ምን እያደረግሽ ነው? ሰላም የት ሄዳ ነው አንቺ ስራ የምትሰሪው? ይደክምሻል እኮ አሁን እንደሱ ስትይ ለእኔ የምታስቢ አትመስልም? አሁን እማዬ በጣም እኮ ነው የምወድሽ አይደል? ብትወጂኝማ ኑሮ መልሽን ነገር ትሰሚ ነበረ። መውደድ በወሬ አይደለም በተግባር ነው የሚታየው። እናስ ደግሞ እናትሽ ላትወጂ ቆይቷል እንዴ? አዎ እማዬ እኔ አንቺን በጣም ነው የምወድሽ። እና ደግሞ አንድ ነገር ልንገርሽ ስትላት፣ አይ ደግሞ እንግዲህ ጀምረሽ አትንገሪ፣ በቃ ይቅርብኝ። እንደው እማዬ ልንገርሽ ግድ የለሽም ስትላት ነው። እሺ ንገሪኝ። አባዬ ለሰላምዬ የልጅሽን ባል አስታውቂኝ እያላት ነበረ። እንዴ እሱ እኮ አዲስ ነገር አይደለም፣ ሁላችንም ጠይቀናታል። እና ደግሞ እሷም እምቢ ያለችው
እኮ ይሄንማ እኛም እኮ እናውቃለን። አሁን የምን አዲስ ነገር ነው ስትላት ማለት ነው ወይዘሮ ማርታ። ደግሞ ከዚህ በፊት ለእኔና ለልጆች ለትዳሬ አስቢልኝ ያላት ነበር ለሰላም። እንዲህ ደግሞ ይሄ ምን ማለት ነው? እኔ እንጃ ብቻ እንደዚህ ብሏታን አባዬ ሲያወሩ ሰምቻቸው ነው። ወይ አንቺ በቃ ከዚህ ሂጂ ልኝ ስትል እኔ ግን የሚመስለኝ ማለት ሰላም ያረገዘችው ከናታን ነው ብላ ስትነግራት ማለት ነው ወይዘሮ ማርታ በጣም ነው የተናደደችው። ሂጂ ከዚህ ብላ ነው በሆነ ነገር የመታቻት ማለት ነው። እንዶ ምን አባቷ ስትል ነው እንደዚህ አይነት ነገር ያሰበችው? እንዶ ምን ማደርጋት ይሻላል እያለች ነበረ። አብጌል እንግዲህ ሁልጊዜ ተንኮል እያሰበች ነው የምትኖረው ማለት ነው። ውሃና ምጥን ደግሞ አርጁን ከሆነ ቦታ ተቀምጦ አግኝተውት ነበር። እንዴ ያ አርጁን ነው አይደለም እንዴ? አዎ አርጁን ነው። ወይን እያለቀሰ ነው። እስኪ እንሂድ ግን ምን ሆኖ ነው ብላ ውሃ ማለት ነው ምጥን ስጠይቃት፣ ወይ ፍቅር ይዞት እኮ ነው ከአብጌል እና ለምን ወደኛ ቤት አንወስደውም ብላ ማለት ነው። አንተ አርጁን ነህ እንዴ ሲሉትኝ፣ አዎ አርጁን ነኝ። አረ ይህ አርጁን አይደለም ይሄ ሌላ አርጁን ነው ያለችው ውሃ ማለት ነው። አዎ እኔ ሌላ አርጁን ነኝ። አርጁንማ ያለው በተቀደሰችው ሀገር ህንድ ነው እያለ ነበረ። ግን እኔ የአርጁን አድናቂ ነኝ ሲል አየሹ እሱ አርጁን አይደለም ማለት ነው ሌላ አርጁን ነው እያለች ነበር ውሃ ማለት ነው። ኧረ እሱ ራሱ ነው እባክሽን። ማለትም አሁን ከአቤጌል ፍቅር ስለያዘው ነው የሚያለሰው። ግን ለምንድን ነው አቤጌል የምትናፍቀው? ፍቅር ስለያዘው ነው። አንቺ ደግሞ በቃ እንሂድ ብለው ጥላት ሄዳውን ማለት ነው። እንደውም ራሴን ነው የማጠፋው ስትሏት ለአቤጌል ራሴን አጠፋለሁ ዛሬ ካልደወለችልኝ ብላችሁ ንገሩልኝ እያለ ነበር አርጁን። ውሃ ጋር ደግሞ ስታወራዳ አቤጌል ማለት ነው። እንዶ እኔ ምልሽ ግን ናታንና ሰላም ጌ ሲያወሩ ሰምቻቸው ታውቂያለሽ? ስታት አሁን ሰምቻቸው አውቃለሁ። እና ስለምን ሲያወሩ ሰምቻቸው? ከዚህ በፊት ሰላምዬ ናታንን ትወዳታለህ ወይ አለችው። ምን ትወዳታለህ? እኔ ነው ወይስ ዳጣን ነው? አይ ሽሮ እየሰራችበት የነበረውን ጥቁሩን ድስት ነው ብላ ነግራት ማለት ነው። ሲጀመር አንቺን ሰው ብዬ አንቺ ጋር ማውራቴ ነው እኔ እኮ የሚቆጨኝ እያለች አቤጌል እንግዲህ የተናደደችባት ነበር ውሃ ደግሞ አቢጌል በጥፊ መታ ስለነበረ እኔ ምልሽ ዳጣ የሆነ ሀሳብ መጣልኝ። ለምን አቢጌል በተኛችበት ሄደን አንገላትም እያለበት ነበር ማለት ነው። እንዴ እንደዚህ አይነት ሀሳብ ታስቢያለሽ ማለት አንቺም እንደ ሰው ታስቢያለሽ እንዴ? አዎ አስባለሁኝ። ሄደን በቃ በተኛችበት አቢጌል እንግደላት። እንዴት እንደዚህ አይነት ሀሳብ ታስቢያለሽ እንዴ? ትናንትና እኮ እኔን መታኛለች። ስለዚህ በቃ እንግደላት እያለቻት ነበር ዳጣ ማለት ነው። ዳጣም በያሁኑ ነገ ይቅርታ ጠይቀት ስለመታሽኝ ይቅርታ በያትኝ ስትላት፣ እሺ ይቅርታ እላታለሁ ነው ያለችው ውሃ ማለት ነው። ውሃ እንግዲህ በጣም የዋህ ልጅ ናት፣ ምንም ነገር አታውቅም። ሁሉም ሰው እንደሷ ቢሆን ጥሩ ነበር፣ ያው ሳይበዛ በልኩ ማለት ነው። የዋህነት ጥሩ ነው፣ አይከፋም። ከክፋት የዋህነት ይሻላል ማለት ነው። ዳጣ እንግዲህ ሱቅ እያለች ስትሄድ ወይዘሮ ማርታና ናታን እያወሩ ነበረ። እኔና ዳጣ መሀል ምንም አይነት ነገር የለም ብሎ ሸምጥጦ ነው ናታን ማለት ነው። እና ወይዘሪት ዳጣ በሩን ክፍት አድርጋ የኔ ፎንቃ ስትል እንግዲህ ወይዘሮ ማርታ ፊት ለፊት አለች ማለት ነው። እሷማ ናታን ብቻ መስሏት ነበረ። ናታንም በጣም የደነገጠው፣ ዳጣም በጣም ደንግጣለች ማለት ነው። ወይዘሮ ማርታ ከውስጥ ያለች አልመሰለቻትም ነበረ። እንግዲህ ውዶችዬ በክፍል 47 ማለት ነው እዚህ ላይ ነው ያለቀው። በክፍል 48 እስከምንገናኝ ድረስ ቸር ሰንብቱ።